ግን ኃይሉሻ አንተን እንደ ቤት ስራ ትንቢተ ዕንባቆም ምዕራፍ 3 ከቁጥር 3 ላይ እግዚአብሔርም ከቴማን ቅዱሱም ከፓራን ተራራ ይመጣል ይላልና ይህንን ጥቅስ እንዴት ትረዳዋለህ? እስቲ ይህንን ነገር ዝም ብለህ ቼክ አድርገው እና የሆኑ እውነቶች ይገለጡልሃል ብዬ አስባለሁ። ግን እኔም ልክ አስረስን እንደጠየከኝ ምናልባት እስቲ መልስ ሰተኝ ወደ ክርስትና መለስ እንደሆነ እኔ ከክርስትና የወጡባቸውን መሰረታዊ ሐሳቦች ላስቀምጥልክ። ከርዕስ ውጪ ነው ግን እሺ፣ ቻንስ ልስጥህ። ከሱ ጋር እያወራክ ስለነበረ ብዬ ነው። አይ ድንገት ጠይቄው ነው። ከርዕስ ውጪ ቢሆንም እሺ፣ ግድ የለም የጠየቀው ቻንስ ልስጥህ። ለምንድን ነው ከክርስትና ምን አግኝተህ ነው ከክርስትና የወጣኸው? ምን አስቀይሞ፣ ምን ክፋት አገኘህበት? ለመሆኑ እስልምናስ ምን ከክርስትና ውስጥ ያጣኸውን እውነትስ አግኝተሃል ወይ? መቼም የዘላለም ሕይወት ፍለጋ ይመስለኛል። የዘላለም ሕይወት በክርስትና አተህ በእስልምና እንዴት ልታገኝ ቻልክ? በነገራችን ላይ ኃይሉሻ ምርጫ ብቻ ሄድኩ ካልከኝ እንደዛ ቢሆን እኔ እነ ቡዲስት ምናምን ሳይንቲፊክ ስለሆኑ እንደውም ለአእምሮ ይመቻሉ። ግን የዘላለም ሕይወት ስለማያስገኝ ቡዲዝምን አልተከተልኩም። ገባና ቡዲዝም ቻሌንጅ ያደርጋል ናቹራሊ በማይንድ ካልኩሌት ስታደርግ ማለት ነው። ግን የዘላለም ሕይወት ፍለጋ እስከሆነ ጊዜ ድረስ በእስልምና የዘላለም ሕይወት አግኝተሃል ወይ? ምንስ አግኝተሃል ወይ የሚለውን ነገር እስቲ እንግዲህ ምን እንዳስወጣ አንተም ቻንስ ልስጥህ፣ ተናገር። ግድ የለም ባይብል መፈተሽ ትችላለህ። ባይዘው እኔ በመጀመሪያ እኔ ምስክር ለሆንበት የምችለው ነገር ምንድን ነው? አንድ ክርስቲያን ጥሩ ክርስቲያን መሆን ከፈለገ ስለ ክርስትና ጠለቅ ብሎ ባያቅ እመክራለሁ። እኔ ጠለቅ ብሎ ከገባ ወይ ፈላስፋ ይሆናል፣ ወይ ኤቲስት ይሆናል፣ ወደ እስልምና ነው የሚመጣው። ይሄ እኔ ላይ የሆነው ነገር ነው። ማንም የሆነው ነገር ነው። ከክርስትና እንዴት ልትወጣ ቻልክ የሚል ጥያቄ ቀርቧል። ከክርስትና ለወጣበት የቻልኩት መንገድ ምንድነው? አንደኛ በጣም ኮንፊውዝድ የሚያደርገው ነገር ሰዎቹ አንድ መጽሐፍ ይዘው የሚያምኑት ነገር ብዛቱ፣ የሚጨቃጨቁበት ነገር ብዛቱ። አሁን የሐዋርያ እምነት ተከታይ የሆነው ክርስቶስ አብና ወልድ ነው ይላል። ከዛ ደግሞ የመጣና ትሪኒቲ ይላል። በጣም ኮንፊውዥን ነው። ኢቭን ኃይሉሻና የሆኑ ክርስቲያኖች የሚባሉ የኃይሉሻን መጽሐፍ ቅዱስ የያዙ ሰዎች ራሱ የተለያየ የሚገርም ሙግት ይገጥማሉ። ይሄ ራሱ አንዱ ኮንፊውዥን ነው። ሁለተኛው ነገር ደግሞ በጣም ትልቁ ደግሞ ነጥብ ያው በመዳን ጉዳይ ላይ ፌር አይደለም ክርስትና። እኔ በማላውቀው ባልተሳተፍኩበት ኃጢአት ይጠይቀኛል እግዚአብሔር። ልክ እንደተወለድኩ አንተ አልዳንክም እንዴ ምን አረግ ይስል አባትህ አዳም ሰርቶ በሱ ተረግምክ በሱ ምናምን ነገር ይልኛል። ከዛ በኋላ እኔ እኮ አልተሳተፍኩም በቃ አይመለከተኝም ትጠየቃለህ ይለኛል። ምንም በቃ ግዴታ ነው ኃጢአተኛ የመሆን ማለት ነው። በግዴታ ነው ኃጢአተኛ የምትሆኑት ክርስትና ላይ። ምርጫ ራሱ ፍቃድም አይሰጣችሁ ማለት ኃጢአት የሚደረግ ወይ የማይደረግ ነገር ነው። ግን በግዴታ በቃ ኃጢአተኛ ነህ። ኧረ እኔ ምንም አልሰራሁም ስትሉት አይ እንዲህ የሚባል ነገር የለም በቃ እኔ አምላክ ነኝ አርፈህ ተቀመጥ ኃጢአተኛ ነህ ትባላለህ። ይሄ ሌላው በጣም የሚያስቀው ኮንፊውዥን ነገር ነው በጣም በክርስትና ማለት ነው። ከዛ ደግሞ ይመጣና ኢየሱስ ክርስቶስ የሚባል ደግሞ ለአንተ ተሰቅሎልሃል። ለምን ሲባል ደሙን አፈሰሰ። ለምንድን ነው የሚያፈስልኝ? አይ አባቶች እኮ መስዋዕት እሱ ራሱ አናዘር ኮንፊውዥን። ከዛ አምላክ መጥቶ ሞተለ። እንዴት አምላክ ይሞታል? እሺ በስጋን ይሞተለ አምላክ እንዴ? እሱ ራሱ አናዘር በቃ ኮንፊውዥን። ለአምላክ የማይገቡት ነገሮች አሉ። ሶስተኛውና ትልቁ ነገር ደግሞ ትሪኒቲ ነው፣ ስላሴ። በነገራችን ላይ የሚገርማችሁ ነገር እኛና ሙስሊሞችና ክርስቲያኖች ከማያግባባቸው ነገር ይልቅ ክርስቲያን ከክርስቲያን ጋር የማያግባባው ነገር ኦርቶዶክስ ከኦርቶዶክስ ጋር ራሱ በስላሴ ጉዳይ አይስማማም። ጴንጤ ከኦርቶዶክስ ጋር ኃይሉሻ ራሱ ከማንም ክርስቲያን ጋር አትስማማም በስላሴ። እንደውም ያንተ ይሻላል እኛም ቃስ እያለን የመጣ ነው። አናዘር ኮንፊውዥን እና አንድ በጣም የሚያስቀኝ ነገር አለ፣ የሚገርመኝ ነገር ድንግል ማርያም ፈጣሪዋን ወለደችው አሉ። ኦኬ ፈጣሪዋን ወለደችው፣ እሺ አብን እሱ ወልደዋለች ስንል አልወለደችውም። ስለዚህ የወለደችው አምላክ አለ፣ ያልወለደችውም ደግሞ አምላክ አለ። ከዛስ አምላክ ተሰቀለልኝ ይባላል። ኧረ አብ ተሰቅሎልኛል፣ አልተሰቀለም። የተሰቀለ አምላክ አለ፣ ያልተሰቀለ አምላክ እና ይህንን ያው እግዚአብሔር ካልገለጸልህ መንፈስ ቅዱስ ካልዳሰሰ በስተቀር ዩ ኔቨር አንደርስታንድ ዚስ ሎጂክ ማለት ነው። እና እግዚአብሔር እንግዲህ መጽሐፍ ቅዱስን ያወረደልን የተለያዩ ነቢያቶችን ያስነሳልን ሐሳቡን ቀለል አድርገን እንድንረዳ ነው። እኔ ሚጢጢ ጭንቅላት ነው ያለኝ። ምን አይነት ሚጢጢ ጭንቅላት እንዳለኝ እግዚአብሔር ያውቃል። ለምን ሲባል እሱ ነው የፈጠረው። እኔ ጭንቅላቴን በራሴ አይደለም ዲስከቨር ያደረኩት። እግዚአብሔር እንዳይኮርጅ እንዳያይ ብዬ ከሱ ደብቄ የሰራው ጭንቅላት አይደለም። እሱ የኔን ጭንቅላት ያውቀዋል። ምን እንደሚገባኝ ምን እንደማያገባኝ ያውቃል። እና
ሀይዱሻ በትንሹ ስናሳጠረው ይሄ በጣም ኮንፊዥን ነው። ወደ እስልምና ስንመጣ እስልምና ለመዳን ምን አድርግ ምን ያስፈልጋል ስትባል በአንድ አምላክ ምን ላኢላህ ኢለላህ። ላኢላህ ኢለላህ ማለት ላ በቃ የለም ከዚህ ከአንዱ አምላክ በስተቀር አምላክ የለም። እሱን ተገዛ፣ እሱን አምልክ። በቃ ካላስ መጥቶ የሚሰቀልልህ በሆነ ሰው ኃጢአት የምትጠየቅበት ምንም አይነት ነገር የለም። በቃ ይህንን አንድ አምላክ ያዝ፣ በቃ ትድናለህ ነው ካላስ። ምንም ሌላ ምንም ነገር የለውም። እና ይሄ ለጭንቅላትም የሚቀል ህይወትንም የሚያቀል ነገር ነው። እና ሀይሉሻ እኔ የምነግርህ ነገር በመጽሐፍ ቅዱስ ላይ በቃ ዘላለም ዓለምን እየተጨቃጨካ አትኑር፣ ለእስልምና እድል ስጠው የሚል ነው። እና እኔ ወይ ፈራንካ ወይ ልጨርስ እንደ አጨቁነኝ እንጂ እሺ ሀይሉሻ ስለ እስልምና ነገረኛ ስለ ተወው መጽሐፍ ቅዱስን እኮ ስለ እስልምና እያወራሁ እኮ ነው።